ዛሬ በአዲስ አበባ ከተማ ፍልውሃ አካባቢ በሚገኘው ተውፊቅ መስጊድ ቅጥር ግቢ ውስጥ እንገኛለን። የተገኘንበትም ዋናው ዓላማው ከትግራይ ክልል አክሱም ከተማ ሙስሊሙ ማህበረሰብ ለአፋር ወንድሞቹ የሚያደርገውን የእርዳታ ስነ ስርዓት ለመከታተል ነው። ርክክብ ስነ ስርዓቱ ሙሉውን እንድትከታተሉ በአክብሮት ጋብዛለሁ። አመሰግናለሁ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ይሄንን ቪዲዮ እየተከታተላችሁ ያላችሁ በመላው ዓለም የምትገኙ ወንድሞች እህቶች እንደምን አላችሁ? ዛሬ አንድ የተለየ ነገር ከዚህ ከፍልውሃው ተውፊቅ መስጂድ ይዘን መተናል። የመጣነው ከወንድሞቻችን ከአክሱም ወንድሞቻችንና እህቶቻችን እናቶቻችን አባቶቻችን ጋር በቀጥታ የሚገናኝ ነው። እኔ ያለሁ ወገኔ አይራብም የተለያዩ ፕሮጀክቶችን እስካሁን ድረስ በስኬት ሲሰራ የቆየ ፕሮጀክት ነው። በዚህ ፕሮጀክት በርካቶች ተጠቃሚ ሆነዋል። በተለይ ከኮቪድ 19 ጀምሮ ከዛ በፊት ወረርሽኝ መፈናቀል በተፈጠረበት ጊዜ ጀምሮ በርካታ ቤተሰቦች የተለያዩ ጊዜያትን አስቤዛ እንዲያገኙ የማድረግ ስራ የማስጀመር ስራ በከፍተኛ ሁኔታ ሲሰራ ቆይቶ ነበር። ከዚህ ከኮቪድ 19 ጋር ተያይዞ ደግሞ በሀገራችን አጠቃላይ በተለይ በአዲስ አበባ 30 ሺህ አባወራ አስቸኳይ የምግብ እርዳታ ያስፈልገዋል ተብሎ የተገለጸው መረጃ በመያዝ 1/3ኛውን 10 ሺህ አባወራ የአንድ ወር አስቤዛ እንዲያገኙ በማድረግ ትልቅ ስኬት የተጎናጸፈ ትልቅ ፕሮጀክት ነው። ከዛም ተከትሎ ከአዲስ አበባ ወጣ በማለት በቡታጅራ ወደ 800 ለሚደርሱ አባወራዎች የአንድ ወር አስቤዛ ከኮቪድ ጋር በተያያዘ ማለት ነው መስጠቱ ይታወሳል። ከዚህ በኋላ ደግሞ የመጣውና ትንሽ አስቸጋሪ ሆኖ ከፍ ብሎ የመጣው በአፋር አካባቢና በተለያዩ ሀገሪቷ ክፍል የጎርፍ አደጋዎችን በተመለከተ እየደረሰ ያለው ከፍተኛ የሆነ ጉዳት ነው። ይሄንን ጉዳትም ለመቋቋም እኔ ያለው ወገኔ አይራብም በትንሹ ለአራት ጊዜ ከ15 ከፍተኛ ወይም ሎቤድ መኪና በላይ ወደ አፋር በመላክ እንደዚህም ወደ 9 መኪናዎች ደግሞ ወደ ሲልጤ በመላክ ስኬታማ የሆነ ስራ ሲሰራ ቆይቶ ነበር። ይሄንን ጥሪ የሰሙት የአክሱም ተወላጆች እኛም የአፋር ወንድሞቻችን ወገኖቻችን ጉዳታችን ነው ያለንን አሰባስበን ለአፋራውያን የሆነ ነገር ማድረግ እንፈልጋለን ብለው መጥተዋል። ይሄንን የተመለከተ አጠር ያለ ፕሮግራም ነው ወደ እናንተ ይዘን የመጣ ነው። እስከ ፍጻሜው ድረስ ተከታተሉን። ኡስታዝ አቡበከርና ኡስታዝ ኢንጂነር በድሩ ሁሴን ሐሳባቸውን እንደዚሁም ደግሞ ከአክሱም የመጡ ወንድሞቻችን መልእክታቸውን አስተላልፈውበታል። እንድትከታተሉን በአክብሮት እንጠይቃለን። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። ክቡራን ወንድሞቼ እና እህቶቼ ይህ በዚህ ሰዓት ከ150 ሺህ ብር በላይ የሚገመት የዱቄትና የዘይት ለአፋር ወንድሞቻችን ችግር ማቃለያ እንዲሆን ይህንን ስናበረክት ደስታችን በጣም ከፍ ያለ ነው። እኛ የአክሱም ሙስሊሞች አፋሮች የሁለት ኃላፊነት አለብን ድገውልናል። የአኺራ ወንድሞቻችን ስለሆኑ ደግሞ የነሱ ችግራችን ነው። በዚህ ችግር ለሞቱት አፋራውያን በሙሉ አላህ ይርሐምላቸው፣ የጀነት ሰው ይበላቸው። የተጎዱትም ምህረት ያውርድላቸው። ስለዚህ ይህ እርዳታ ስናቀርብ በእውነቱ አኺራዊ ወንድማማችነታችንን ለመግለጽ ያህል ነው እንጂ በቂ ነው ብለን አይደለም። አፋሮች በየአመቱ በጎርፍ መጎዳት የለባቸውም። ይሄ ሊታሰብበት ይገባል። የሚሰጥ እርዳታም ተዘጋጅቶ መቆየት አለበት። አንድ ቦታ ላይ እርዳታ ተገኘ በተባለ ጊዜ ወዲያውኑ እርዳታው መድረስ አለበት። ስለዚህ ይህ ቀን ለኛ ትልቅ ደስታ የሚሰጠን ወንድሞቻችን በመርዳት የአኺራ ወንድሞቻችን በመርዳት ያደረግነው አስተዋጽኦ ምንም እንኳ ትንሽ ቢሆን በአላህ ዘንድ ትልቅ እንደሆነ ስለምናስታውሰው በጣም ደስ እያለን ነው። አላህ እነሱም ካለባቸው ችግር አላህ ያውጣቸው፣ የሞቱትም አላህ ይርሐምላቸው። የሚመለከተው ክፍልም ዘለቀታው መፍትሄ እንዲፈልግለት እናሳስባለን። ሰዎቹ በወንዝ ዳር መኖር የለባቸውም። ከፍተኛ በሆነ ቦታ መኖሪያ ተሰርተው እንዲኖሩ ወንዙ ዳር በክረምት ጊዜ የሚያደርሰውን አደጋ በመገንዘብ ጥንቃቄ እንዲደረግበት ያስፈልጋል። አፋሮች ዘላለም እንደ ድሮው የግመል ጭራት ይዘው በመሄድ መኖር የለባቸውም። ሰትልድ የሆነ ኑሮ ግብርና መማር አለባቸው። ወደ ግብርና እንዲገቡ ዘላለም ማለት
ከዘላን ኑሮ እንዲወጡ መደረግ አለባቸው። ስለዚህ ይህ ሁሉ እኛ ለማሳሰብ የምንፈልገው ለሚመለከተው ክፍል ነው። አሁን ግን ለአክሱም ህዝብ ይህ እርዳታ ሲያደርግ ለአክሱም ህዝብ በእውነቱ ካለችውን ቀንሶ ነው። ከዚህ የበለጠ ወንድሞቻችን ከመርዳት የበለጠ ጉዳይ የለንምና ይህንን ለአፋር ወንድሞቻችን መርዳት አለብን ብሎ ተነሳስቶ ይህ ሁሉ አድርገዋል። አላህ ኸይር ይግጠመው። አክሱም ራሱ ብዙ ችግር ያለበት ህዝብ ነው። ችግሩ አላህ ይቅረፍለት። የወንድሞቻችንም ትብብር ይፈልጋል። ስለዚህ ደስታችን ከፍ ያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አባቴ እንኳን መምህር ሙክታር በደንብ ሁሉም ነገር ገልጸውታል። ያው ለአፋር ህዝብ ከዚህም በላይ ይገባዋል። ያው የአክሱም ህዝብ የአክሱም ማህበረሰብ የአቅሙን ያክል በዚህ በአሁኑ ሰዓት ባለው ችግር ሁሉም ሰው የሚያውቀው ነው። 80% ሸማኔ ነው። ግን ካለችው ለወገኔ እኔ ያለሁ መራብ የለበትም ብሎ ከአቅሙ አካፍለዋል እና ወንድሞቻችን ደግሞ የአፋር ህዝብ የሞቱትን አላህ ለጀነት እንዲላቸው ያሉትን ደግሞ ከዚህ ችግር በቶሎ እንዲያወጣቸው እንለምናለን። በጣም አመሰግናለሁ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ አድርገን ነው የምናመሰግነው። ይሄንን ፕሮግራም እንዲሁ ዝም ብለን መቀበል የለብንምና መመስገን አለባቸው። አክሱም ካለባቸው ጫና ካለባቸው ችግር ጋር ተያይዞ ነገር ግን ወንድሞቻችን ሲራቡ እህቶቻችን ወገኖቻችን ሲራቡ ማየት አንፈልግም ብለው ይዘው መጥተዋል። ይሄንን አለማመስገን ደግሞ ንፉግነት ነው። ሰውን ያላመሰገን አላህን አያመሰግንም ነውና ምስጋና እንዲያደርጉልኝ የዚህ ፕሮግራም አመራር ሰጪ የሆነው የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤትን ወክለው የተገኙት ኡስታዝ መሐመድ አባተ በቅድሚያ ምስጋናውን ያቀርቡልኛል። በመቀጠል ደግሞ ኡስታዛችን ከየኔ ቤተሰብ ወይም በድር ፋውንዴሽን ኡስታዝ ኢንጂነር በድሩ ሁሴን ምስጋና ያቀርቡልኛል። በመጨረሻ ደግሞ እጅግ አድርገን የምንወደው የምናከብረው አሚራችን ኡስታዝ አቡበከር ምስጋና ያቀርቡልናል። ሁሉንም በቅደም ተከተል ጋብዛለሁ። በኋላ ተመልሼ እመጣለሁ። ኡስታዝ እባክህ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ የአፋር ወንድሞቻችን በጎርፍ አደጋ ከተጠቁ ጊዜ ጀምሮ በዚህ በፉሉሃ ተውፊቅ መስጂድ ለነሱ ለመድረስ እያስተባበርን እንገኛለን። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከተዓውን ከነጃሺ እንዲሁም ደግሞ ከአፋቅ ድርጅቶች ጋር አንድ ላይ በመተባበር ከፍተኛ የሆነ ስራ እየሰራ ነው ያለው። ይህንን ተከትሎ እንግዲህ አክሱም ላይ ያሉ ሙስሊም አክሱማውያን እኔም አፋር ነኝ፣ የወገኔ ጉዳት እኔንም ይሰማኛል፣ ለዚህ ደግሞ የበኩላችንን ማበርከት አለብን ብለው ከ100,000 ብር በላይ የሚሆን ዱቄትና ዘይት ይዘው እዚህ ፉሉሃ መስጊድ ድረስ መጥተዋል። እንግዲህ በአላህ ሱብሓነሁ ወተዓላ ስም ከፍ ያለ ምስጋና ለነዚህ ወንድሞቻችን እናቀርባለን። ይህንን እርዳታ ይዘው በሚመጡበት ሰዓት ውስጣችን የሚያጭረው ነገር ምንድነው? የነዚህ የአክሱማውያን ሙስሊሞች አያትና ቅድመ አያቶቻቸው በመጀመሪያ ደረጃ እስልምናን ተረክቦ በዓለም እንዲንሰራፋና እንዲሰራጭ ከፍተኛ የሆነ አስተዋጽኦ አበርክተዋል። ይህ ያበረከቱት ከፍተኛ የሆነ አስተዋጽኦ ግን በአክሱም ላይ ለዘመናት በዘለቀ ጭቆና እና አስተዳደራዊ በደል፣ ሃይማኖታዊ ረገጣ ውስጥ ነው የሚገኙት። በዚህ ደረጃ ላይ ሆነው ከፍተኛ የሆነ ችግር ያለባቸው የወገኔ ህመም የወገኔ ቁስል የኔም ቁስል ነው ህመሙም ይሰማኛል ብለው እዚህ አዲስ አበባ ድረስ መጥተው አክሱማውያን ሙስሊም ወንድሞቻቸውን እንዲሁም ደግሞ አክሱምን በመወከል እዚህ ድረስ መጥተው ላበረከቱልን ለአፋር ህዝብ የሚደርስ የእርዳታ ዱቄትና ዘይት ስላበረከቱ በከፍተኛ ደረጃ እናመሰግናቸዋለን። ይህንን ፕሮግራም የምንከታተል ሰዎች በሙሉ ይህ የሰብአዊ ድጋፍ ጥሪ ሁላችንም ነክቶን ከያለንበት እንድንንቀሳቀስ በዛ አነሳሳንል ሁላችንም አሁንም እየተጎዱ የሚደርስላቸው ላጡ ጉዳቱ እየተነባበራቸውና ከክልሉ መንግስት አቅም በላይ ለሆኑ ለአፋር ወገኖቻችን መድረስ ይኖርብናል።
በዚያውም ደግሞ የአክሱም ሙስሊሞች ድምጽ ሆነን ችግራቸውን ማስተጋባትና እስኪቀረፍ ድረስ ከጎናቸው መንሆን ይኖርብናል የሚል መልእክት ለማስተላለፍ እወዳለሁኝ። በመጨረሻ እዚህ ድረስ መጥተው የአክሱም ሙስሊሞችን በመወከል ይህንን እርዳታ ለአፋር ወገኖቻችን እንዲደርስ ስላበረከቱልን ከፍተኛ የሆነ ምስጋና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስም እያቀረብኩ በዚሁ ጨርሳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝን አመሰግናለሁ። ድጋሚ የመጣሁት በመሀል ያልተገለጹ ነገሮች ስላሉ እንዲገለጹ ስላሉኝ ነው። አቶ ጀማል ይገልጹልኛል። በነገራችን ላይ አፋር ላይ ያለውን ጉዳት በተለያዩ ሚዲያዎች ሰምታችሁት ሊሆናል፣ ፌስቡክ ላይ አይታችሁት ሊሆናል፣ አንብባችሁ ሊሆን ይችላል። ግን ያለውን ነገር ቦታው ላይ እንደማየት የሚገልጸው ነገር የለም። በጣም በሚያሳዝን ሁኔታ አንደኛው ቦታ ላይ በርሃሬ የሚባለው አካባቢ ላይ ሌሊት 4 ሰዓት ከ45 አካባቢ ነበረ ጎርፉ የተከሰተውና ጎርፍ ሲከሰት ጥሪ የሚደረገው ጥይት በመተኮስ ነውና ጥይት ሲተኮስ የሰሙ ሰዎች ልብስ ነው የለበሱትን ልብስ ነው ያስመለጣቸው ይዘው የወጡት የሚባል ነገር አለ። የለበሱትን ልብስ ሳይለብሱ ምናልባት ሙቀት ስለሆነ ራቁት የተኙ ሰዎች በራቁት የወጡ ሰዎች አሉ። በዛ ቦታ ላይ ሄዳችሁ ስታዩ ማዳበሪያ ለብሰው የምታዩቸው ዝናብ መጠለያ የሌላቸው በጣም በሚያሳዝን ሁኔታ። በሚገርም ሁኔታ ደግሞ እዚሁ አሁንም ያየንበት በሄሊኮፕተር ቦታው ላይ ሄደን ያየንበት ቦታ ላይ በርከት ያሉ ገበሬዎች ከአማራ ክልል የሄዱ ሙስሊም ያልሆኑ ወገኖች ናቸው። ምን ያህል ተቻችለው እንደሚኖሩ ነው ያየነው። አንድ ሰው ኦልሞስት ወደ 10 ሄክታር መሬት ተሰጥቷቸው እያረሱ 10 ሄክታር የከሰረባቸው አሉና ይሄ ማንም ሰው እጁን ሊያስገባበት ማንም ሰው እጁን ሊዘረጋበት የሚችል ችግር ነውና የኔ ነው የገሌ ነው ሳይባባል ሁሉም ኢትዮጵያዊ በመሆኑ ብቻ ለነዚህ ለአፋራዊ ወገኖቻችን ልንደርስ ግድ ይላል። አቶ ጀማልን ወደ መድረክ ጋብዝና የቀረውን ያደርጉልኛል። ከዛ በኋላ ግን ወደ ኡስታዝ በድሩና ኡስታዝ አቡበከር ይሄዳለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ሰለላሁ ዐለይሂ ወሰለም። አሁን እኛ በዚህ አጋጣሚ እዚሁ ተገኝተን አፋር እኔ ነኝ ብለን ከአክሱምና አካ ሙስሊም ተወላጆች አዲስ አበባም ያሉት በተለያዩ ዓለማት ያሉትን ሙስሊሞች ይህን ጉዳይ የኛ ጉዳይ ነው ብለው አስተዋጽኦ በማድረጋቸው እጅግ በጣም ከፍተኛ ደስታ ይሰማናል። እዚህ ላይ እኛ የአክሱም ሙስሊሞች ብዙ የተለያዩ በደሎች አሉ። ነገር ግን በየጊዜው ከክልሉ ማህበረሰብ ጋር የተለያዩ ለመፍታት ጥረት እየተደረገ ነው ያለው። ነገር ግን ያው እልባት ያላገኘበት ሁኔታዎች አሉ። አሁን ግን እኛ እዚሁ የአክሱም ህብረተሰብ በጣም በኑሮ ደረጃ ላይ በጣም ከፍተኛ ዝቅ ያለ ደረጃ ላይ ነው የሚኖረው። በሽመና የሚተዳደር ህብረተሰብ ነው ያለው። የተለያዩ ነገሮች አሉ እና ይህንን አስተዋጽኦ አይተው ግን ሌሎችንም አክሱማውያን ሙስሊሞች በተለያዩ ክልሎች ላይ እየደረሰ ያለውን የጎርፍ መጥለቅ የተለያዩ አደጋዎች ላይ እንደዚሁ የራሳቸውን ድርሻ ለመወጣት ከፍተኛ አስተዋጽኦ ያደርጋል። አሁንም እየደወሉ ቢላል ሀበሺ አክሱም ላይ የሚገኙ ወጣቶች እነሱንም እኛ እናደርጋለን ምንም ችግር የለውም የሚሉ በአፋር ክልል ላይ የደረሰውን ችግር በስልጤም አካባቢ በተለያዩ ክልሎች ላይ የደረሰውን ችግር እኛ ከጎናቸው ነን፣ እነሱንም ደግሞ ከጎናችን የሚሆንበትን ሁኔታ ሩቅ አይሆንም የሚል መልእክት ስላስተላልፉልኝ ነው አሁን በሰበር ገብቼ ይህንን መልእክት ለማስተላለፍ እንትን አልኩት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ከምንም በላይ አላህ ሱብሓነሁ ወተዓላ እስልምናን የሰጠን ጌታ ምስጋና ይገባው። ከጫፍ ጫፍ ያለን ማህበረሰብ ማስተሳሰር የሚችል አቅም ያለው እስልምና ነው። ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚለው ሰንሰለት ስላስተሳሰረን ነው እዚህ የተገናኘ ነው። ከዛም ደግሞ ሰብአዊ ስሜት ሰውነት የተጎዳው ሰው በመሆኑ የሰው ልጅ እየተጎዳ እየታየ ዝም ማለት ኢሰብአዊነት ስለሆነ ነው የአክሱም ተወላጅ ወገኖቻችን ካላቸው ነገር ከፍለው ይዘው የመጡትና ስለ ጎርፍ ስናወራ ብዙ ጊዜ የምናያት አንዲት ፎቶ ሁሌ አእምሮዬ ላይ ትመጣለች። አሁንም እያስታወስኳት ነው። እዚህም ጋር ያለች ይመስለኛል። መስገጃ ቦታቸው በጎርፍ ተጥለቅልቆ የምትታይ ምስል አለች። እኔ ዓለም ላይ ብቸኛዋ ከተማ ትሆን ወይ እላለሁ። አክሱም ለተወላጆቿ የአምልኮት ቦታ
ለመስጠት ፈቃደኛ ያልሆነች ይህ እውነት አንድ ሰው እንደ ነጃሺ አይነት መሪ የነበረባት ሀገር ላይ እንዲህ አይነት ነገር ሁሌም ስናስበው በጣም ይከብዳል። ግን ይህ ሁሉ ያልፋል። እስከ ጊዜው ሊያስቸግረን ይችል ይሆናል። ግን ሰላማዊ በሆነ መንገድ እነኚህ ወንድሞቻችን አባቶቻችን ለአመታት ሲያደርጓቸው የነበሩ ትግሎች ፍሬ ማፍራታቸው አይቀርም። የአምልኮት ቦታ መሰረታዊ ሰብአዊ መብት ነው፣ ህገ መንግስታዊ መብት ነው። ይህንን መብታቸውን አግኝተው ኢንሻአላህ የነሱንም ድል ሴሌብሬት እንደምናደርግ ተስፋ አደርጋለሁ በአላህ ፈቃድ። ይህ ሁሉ ችግርም እያለባቸው ለወገኖቻቸው አፋር አካባቢ ላሉ የአፋር ተወላጆችም የአፋር ተወላጅ ያልሆኑም ከመላው ኢትዮጵያ የተሰባሰቡ ለጥጥ ስራ ማሳ ላይ የሚሰሩ ተቀጥረው የሚሰሩ ከደቡብ ከአማራ ክልል ከተለያየ ቦታ የመጡ እዛውም እርሻ በመስራት ላይ ያሉ ሙስሊም የሆኑም ያልሆኑም እኛ በቦታው ሄደን አይተናል። ሁሉም አይነት የኢትዮጵያ ማህበረሰብ አለዛ። አፋር ሲባል ግን ሁሌም አፋሮች ብቻ እንደተጎዱ አድርገን በማሰባችን ምክንያት ለይቶ የማልቀስ አባዜ ኢትዮጵያ ውስጥ ስላለቀቀን ሁሉም ሰው መረባረብ አልቻለም። ሐቂቃው ግን እዛ የተጎዳው ሰው ሁሉም ኢትዮጵያዊ ነው የተጎዳው። አፋሮች ብቻ አይደሉም የተጎዱት። አፋሮች ብቻ ቢጎዱም በኢትዮጵያዊነታቸው ሁሉም ሰው ከጎናቸው ሊቆም ይገባል። በዚህ አጋጣሚ እነኚህ ችግሮች በየአመቱ የሚከሰቱ ችግሮች ናቸው። ዛሬ ጎልተው ስለወጡ ነው ጉዳቱ ገኖ የታየው። በዘለቄታ መፍትሄ የሚገኝበትን መንገድ የክልሉ መንግስት የፌዴራል መንግስትም በጽኑ ማሰብና መስራት ይኖርበታል ብዬ አስባለሁ። አሁንም ሶሻል ሪስፖንሲቢሊቲያቸውን ማህበራዊ ኃላፊነታቸውን ትልልቅ ኩባንያዎች ሊወጡ ይገባል። ሚዲያዎች ይህንን እውነታ በአካል ሄደው በመዘገብ ለህዝባችን ያለውን እውነታ በማሳየት የችግሩን መጠን በትክክል ህዝቡ ተረድቶ እንዲያግዝ መርዳት መቻል አለባቸው። ይህ ሙያዊ ግዴታቸው ነው። በጣም ተራ የሆኑ ነገሮች አየር ተሰጧቸው እየተዘገቡ 200 ሺህ በላይ ህዝብ አደጋ ላይ ባለበት ሁኔታ በሰብታይትል ከታች የሚያልፉ ዜናዎችን በመንግስትና የግል ሚዲያዎች ላይ መመልከት እጅግ በጣም ያማል። አንዳንዴ ችግሮች ከመፈጠራቸው በላይ ችግሮቹን የምናስተናግድበት መንገድ በጣም ስሜት ይጎዳል። እነኚህ ወንድሞች ይህን ሁሉ ኪሎ ሜትር አቋርጠው ለወገኖቻችን እንደርሳለን ብለው እዚህ አዲስ አበባ ድረስ ሲመጡ ካመጡት ነገር በላይ ልባቸው ነው ትልቅ ዋጋ አለው፣ ትልቅ ዋጋ ያለው። እኔ አፋር ነኝ ችግራችሁ ችግሬ ነው የሚለው ስሜት ነው ትልቁ የሚያክመው። ያ ማህበረሰብ የሚጠግነው ያ ነው። በሞራል እንዳይወድቅ የሚያደርገው ያ ነውና ሁሉም ማህበረሰብ ሊረባረብ ይገባል። ኢንሻአላህ ይህ መከራ ሁሉ ያልፋል። ችግሮቻችን ሀገራችን ላይ እየተከሰቱ ያሉ በርካታ ችግሮች ሰው ሰራሽም የተፈጥሮም ችግሮች በሙሉ ያልፋሉ ኢንሻአላህ። እኛ ግን ወደ አምላካችን እንቅረብ፣ ወደ አላህ እንጠጋ፣ ዱዓ እናድርግ፣ እንተባበር። ያቅማችንን ያክል ካደረግን የማይቀረፍ ችግር የለም እላለሁ። ወንድሞቼ፣ አባቶቼ፣ እናቴም እንደዚሁ ከዛ ድረስ የመጣችሁ ለዚህ ጉዳይ ብላችሁ ለወገኖቻችሁ ወገነኝነታችሁን ወገንተኝነታችሁን ለማሳየት የመጣችሁ እንደዚሁም ደግሞ በመላው ዓለም ይህንን ኮንትሪቢዩት ያደረጋችሁ የአክሱም ተወላጅ ወገኖቻችን አላህ Subhanahu Wa Ta'ala ምንዳችሁን ከፍ ያድርግላችሁ። እጅግ በጣም እናመሰግናችኋለን። እሺ ኢንሻአላህ ተጨማሪ ነገር እያስታወሰኝ ነው። አክሱም አብዛኛው 80% በሽመና ሙያ ላይ የተሰማሩ ወገኖች ካላቸው ከፍለው ይህንን ኮንትሪቢዩት ካደረጉ በመላው ኢትዮጵያ ያላችሁ ወገኖቻችንም ለወገናችሁ ድረሱላቸው። ከተለያየ አካባቢ የጎንደር ተወላጆች ባለፈው አድርሰዋል። እንደዚሁ ከደሴም ከምንም እየሰማናቸው ያሉ ጥሩ ነገሮች አሉ። ሁሉም ከተሞች ግን መነቃነቅ ይኖርባቸዋል። ህዝብ ተንቀሳቅሶ ለወገኑ ከደረሰ
ወገን አፋር ጉሮሮ ነው ይላሉ። ወደ ኢትዮጵያ መግቢያ ጉሮሮ ነው። ያን ጉሮሮ ነው እየጠበቀ ያለው ወገን ጥቃት እንዳይደርስበት የውጭ ጠላት እንኳን እየመከተ ያለው እዚህ ድንበር ላይ ያለው አፋር ነውና ትልቅ ዋጋ አለው። ማንኛውም ኢትዮጵያዊ ሊመለከተው ይገባል። በተለይ ትልልቅ የንግድ ድርጅቶች፣ ባንኮች፣ ኮርፖሬት ቢዝነሶች እስኪ ዛሬ እናያችሁ ለወገኖቻችሁ ቁማችሁ እኔ ያለው በሉ እኔም አፋር ነኝ በሉ ላለው አመሰግናለሁ። السلام عليكم ورحمة الله وبركاته بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ ይሄንን በማስተባበር ላይ ያሉት ወንድሞቻችን ወገኖቻችን በቅድሚያ አሁንም እንደዚህ አይነት ኃላፊነት በወጣት ስብስብ እየተሰራ ያለ ይሄን የማስተባበር ስራ የሚሰራው ሙሉ ቲም በሁሉም ነጃሺ አፋቅ ታውን ዛውያ እንዲሁ ተውፊቅ መስጂድና የእስልምና ጉዳይ በበላይም ሆኖ የሚሰሯቸው ስራዎች ትልቅ ክብር ይገባል። አሁንም የባለቤትነት ስሜት ይዞ ሀገራዊ ኃላፊነትን ለመውጣት የሚደረግ ስራ ስለሆነ ሁላችንም ስንኖር እንደዚህ አይነት ኸይራቶች ናቸው የኛ መገለጫና ኃላፊነታችንን መወጣታችን። በሁለተኛ ደረጃ እንግዲህ ዛሬ ላይ እዚህ ለመገኘትና እንዲሁ ሀሳብ ምስጋና ይገባቸዋል ብለን የቆምነው የአክሱም ተወላጅ ወገኖቻችን በውስጥም በውጭም ያሉት አሰባስበው የመጡት የቁስ ድጋፍ ለአፋር ወገኖቻቸው እኔ አላህ Subhanahu Wa Ta'ala የራሱ ህክማ ያለ ይመስለኛል። አንዳንድ ጊዜ የጠፉ ነገሮቻችንን ለመመለስ የሚያመጣቸው ነገሮች አሉ። ይሄ በመሐከል ያሉ የተሰበሩ የተነጣጠሉና የተቋረጡ ግንኙነቶች እንዲቀጥሉ ሰው ስለ ሰው ማሰብ እንዲችል ወይም ደግሞ ወገን ስለ ወገኑ እንዲጨነቅ እንደዚህ አይነት ፈተና አምጥቷል። ፈተናው ለደረሰበት ማህበረሰብ ከባድ ነው። ከዛ ጎን ለጎን ደግሞ የሚመጣው መልእክት ደግሞ እንደዚህ በራሱ ችግር ውስጥ እየኖረ የራሱ ብዙ መፍትሄ የሚፈልግ ማህበረሰብና በተለያዩ ጫናዎች እየኖረ ያለው እንደ አክሱም አይነት ማህበረሰብ የዛ የአፋር ወገን ችግር የኔ ችግር ነው ብሎ እንዲያስብ ያ ስሜት ይዞ እንዲመጣ ያደረገው አላህ Subhanahu Wa Ta'ala የራሱ ህክማ አለው። ይሄ ግንኙነት ይሄ ትስስር እንደ ኢስላም ቅድም በድር ሲገልጸው እንደነበረው ይሄ ዓለም አቀፋዊ የሆነ የእስልምና ባህሪ መገለጫውና ስለ ሰውነት ማሰብና መጨነቅ ትልቁ ዋጋው ነውና ይሄንን ትልቅ ማሳያ ነው ብዬ አምናለሁ። ከዚህ ባለፈ ይሄ የተደረገ ድጋፍ ትንሽ ነው የሚባል አይደለም፣ በጣም ትልቅ ነው። ካለ ነገር ውስጥ ተነጥቆ የሚሰጥ ነገር የኃላፊነትን ሌላ ብዙ ነገሮች የሚጠብቅበት ማህበረሰብ ይሄን ትልቅ ነገር ሲያበረክት ከገንዘብ በላይ የሆነ መገለጫ አለው ብዬ አምናለሁ። ከገንዘብ በላይ የሆነ ዋጋ አለው። ለዚህ ነው ሁሉም ኢትዮጵያዊ ኃላፊነቱ ትልቅ ነው። እኔ ዛሬም ነገም እቻ ሀገር ልትቀጥል የምትችለው በጋራ ስንኖር በጋራ እውቅና ስንሰጣጥ የሚመጣ ውጤት ነው ብዬ ነው ማምነው። የኔ ችግር የዛ ችግር ነው፣ የኔ በጎነት ለዛ መልካም ውጤት ነው፣ የኔ ጉዳት ለሌላው ጉዳት ነው ብለን ማሰብ ካልጀመርን የግለኝነት ስሜት ይዘን በቡድን በሃይማኖት በብሔር መሰል ጉዳዮቻችን የምንወስዳቸው ሂደቶች ሁሉ ዋጋ ያስከፍሉናል። ኢስላምም ደግሞ ይሄንን አጥር ነው ሰብሮ ከፍ ብሎ ሰውነትን መሰረት አድርጎ ስለ ሰው ልጅ ስለ ሰብአዊነት የሚሰብከውም የሚናገረውምና መጨነቅ ያለብን በዛ መገለጫ ነው። እንደተባለው ሚዲያው ሌላው የሚመለከተው የመንግስት ኃላፊዎችና ሁሉም የማህበረሰብ አካል እንደዚህ አይነት ጉዳዮችን ላይበት የሚችልበት መነጽር ማህበረሰብ ላይ ከሚያስከትለውና ከሚያመጣው ኪሳራ ሰዎች የሚፈለጉት መንግስት ለሚፈልጋቸው ጥቅም ወይም ደግሞ ለሆነ ጊዜ ጉዳይ አይደለም። እንደ ሰው በእያንዳንዱ ህይወት ጉዳያቸው ላይ ስለነሱ የሚጨነቅ አካል እንዳለ እንዲያውቁ ማድረግ ሲቻል ነው። ስለዚህ ዛሬ የአዋሽ ተፋሰስ ሀገራትን የሚወክለው መስሪያ ቤት ሁልጊዜ አዋሽ ላይ ጎርፍ እየመጣ ህዝብ ሲጠቃና በእርዳታ መከራ ሲገባ ሲመለከት አሁንም ዝም ብሎ ተቀምጦ ይሄንን ከማየት የበለጠ የሚያሳፍር ነገር የለም። ይሄን ኃላፊነት የሚዲያዎች ስራ ነው፣ ጫና መፍጠር አለባቸው። ኃላፊነት ያላቸው የመንግስት ተቋማትና ይሄንን ስራ የሚሰራው አካል እንደዚህ አይነት ችግሮች እንዳይደገሙ የመስራትና ቀድሞ መፍትሄ ማዘጋጀትን ዘለቄታ ያለው መፍትሄ መስራት ኃላፊነት አለባቸው። የአፋር ህዝብ በባህሉ የሚለምን ህዝብ አይደለም። የአፋር ህዝብ በባህሩ ሰው ተርቦ እንዲኖር የሚያደርግ ማህበረሰብ አይደለም። ማንም አካል ሂዶ እዛ የሚበላበት የሚኖርበት ነው። በአፋር ባህል ስጡኝ እንኳን ተብሎ መጠየቅ ነውር ነው። ለምን ሰው እስኪ ጠይቅ ስለማይጠበቅ የቀረበው ያለው ነገር የሱ ስለሆነ በማንኛውም ጉዳይ ውስጥ ይህ ማህበረሰብ ተቸግሮ ከማየት የበለጠና ለዚህ ማህበረሰብ ከመርዳት የበለጠ ልብን የሚሰብር የለም። ስንረዳ ራሳችንን ነው እየረዳን ያለነው። የአፋር ህዝብን ስንረዳ የራሳችንን በር ነው እየጠበቅን ያለነውና ይሄ ስሜት ሁሉ መሆን አለበት። በዚህ ብቻ ነው ልንሻገር የምንችለው። ዛሬ የምናወራቸው በወሬ የሚገለጹ በሚዲያ የሚወሩ በፖለቲካ መዋቅሩና በፖለቲካ አመራሮች የሚገለጹት ነገሮች እውነቱ ነው። ሰውነትን ወክለው መሬት መውረድ ካልቻሉ መሻገር አይችሉም። ያለ መስራት ደግሞ ወረድ ብሎ መስራት ይፈልጋል። ያን የሚፈልገውን ነገር እውን ለማድረግና ለማምጣት ኃላፊነቱ ትልቅ ነው። ስለዚህ እቺ የመጣች ነገር ዛሬ የሚያሳየን አክሱም በችግሩ አክሱም ሙስሊም ማህበረሰብ ባለበት መከራና ፈተና እንዲሁ
የሰውነት መብትን አጥቶ እምነቱን ፈጣሪው ጋር የሚገናኝበትን ሶላት መስገጃ ቦታ ተከልክሎ ባገሩ ላይ የሚኖር ማህበረሰብ አሁንም ግን ስለ ሰውነት ይጨነቃል፣ ስለ ሀገር ይጨነቃል፣ ስለ ሀገር ያስባል። ይሄ ለሚመሩት አካላቶች ትልቅ መልእክት ነው ብዬ ነው የማስበው። ይሄንን ማህበረሰብ ከማሸማቀቅና ከማዋረድ የበለጠ ሐቂቃ እንደ መዋቅር እንደ መንግስት መክሰር መሸነፍ አለ ብዬ አላምንም። መስራት ያለበት ይሄንን ሰው የመታደግ ኃላፊነት ስለሆነ አገር ሰው ነው ሌላ አይደለም። ሰው ላይ ያልተሰራ ሀገር በዚህ በዲኮሬሽን አገር ሆኖ ሊገለጽ የሚችልበት መገለጫ አለው ብሎ ማሰብ ከባድ ነው። ይሄንን ማስተካከል ኃላፊነታችን ነው። አሁንም በመተጋገዝ በመረዳዳት በሁሉም ችግሮቻችን ያንዱ ወገን ችግር አክሱም ያለው ችግር የኔ ችግር አይደለም ብለን ስናምን ነው እኛ እንደ ሀገር የምንከስረው። የነሱ ጉዳይ ይመለከተንም ስንለው ለዚህ ነው ዛሬም አፋር ይመለከተናል። ሌሎችም ቦታዎች ያሉ ወገኖቻችን ላይ የሚደርሰው ፈተና መከራ በማንኛውም መልኩ የሚደርሰው እንደ ሰውነት የሚደርሱት መከራዎች ሁሉ ይመለከቱናል። ምንድነው ግን በጋራ እውቅና ተሰጣተን የሌላው ችግር የኔ ችግር ነው ብለን አምነን እነሱን ወክለን መገኘት ስንችል ብቻ ስለሆነ ይሄን ኃላፊነት ማሳያ ትልቅ መልእክት ነው ብዬ አምናለሁ። አሁንም ደግሜ እንደዚህ አይነት ጉዳዮችን በማስተባበር ላይ እየለፉ ያሉ ወጣቶችና ወንድሞች ማህበራቶችና ስብስቦችና ሚዲያዎች አላህ ጅዛችሁን ይክፈላችሁ። የበለጠ መስራት የምትችሉበት አቅም ይስጣችሁ። ይሄንን ያልሰሩ መስራት እየቻሉ ያልሰሩ የሚዲያ ተቋማት ሌሎችም ኃላፊነት ያለባቸው አካላት ደግሞ እንደ ታሪክ ትወቀሳላችሁ። እንደ ትውልድ በእናንተ ላይ ጥቁር ነጥብ ያስቀምጣል። ስለዚህ ስለ ሰው አስቡ፣ ስለ ሀገር ተጨነቁ የሚል መልእክት ነው ያለኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከሱም በፊት ንግግር ያደረጉትን ሁሉንም ከልብ አመሰግናለሁ። እንግዲህ ይሄንን ስጦታ ይዘው የመጣሉ እናት አሉ። ከአባታቸው ቁርአን የማስተማርን ትምህርት ተምረውና ውርስ ወስደው የአካባቢውን እደጋ ሐሙስ የሚባል ባለስታሳት እዛ ሰፈር ውስጥ ናቸው የሚኖሩትና እዛ አካባቢ ሙስሊሞች የሚኖሩበት አካባቢ ነው። ልጆች አሁን በእኛ እድሜም ከኛም እድሜ ከፍ ያሉ ሰዎችን ያቀሩ እናት ናቸው። እኒህ እናት በሚያቆሩበት ቦታ ድንጋይ እየተወረወረ ጣሪያቸው ይደበደብ እንደነበረ በሰማን ጊዜ በጣም የሚያሳዝን ውስጥን የሚሰብር ነው። የሚያቀሩባት ቦታ ብታዩት ከላይ ቆርቆሯ የተበሳሳ ነገር ነው። ልጆች ፀሐይም ከዝናብም የማይጠለሉበት። ከዛ በዘለለ ግን ማንሳት የምፈልገው ነገር አክሱም ላይ አንድ ሞቃዲሾ የሚባል ሰፈር አለ። ይሄ ሞቃዲሾ የሚባለው ሰፈር አዲስ አበባ ላይ ቺቺኒያ እየተባለ እንደሚጠራው ዝሙት ንግድ የሆነበት ሰፈር ነው። ሞቃዲሾ ብዙም ከጽዮን ማርያም የራቀ አይደለም። ሞቃዲሾ ላይ በትንሽ 4x4 በሆነች ቤት ውስጥ ከ50 እና ከ60 በላይ ሴተኛ ዳሪዎች ይኖሩበታል። እንደዛ አይነት ብዙ ቤቶች አሉ። ሴተኛ ዳሪነትን ፈቅዶ መስጊድን መከልከል ከሰው የሚጠበቅ አይደለም። ይሄ የሃይማኖቱ ተከታዮች ቀኖና አይደለም። ጥቂት ነገር ግን በሃይማኖቱ ሌላ ፖለቲካ ማራመድ የሚፈልጉ ሰዎች ናቸው። ለዚህ ለአፋር እርዳታ ካደረጉ ሀገሮች ውስጥ አንዱ አክሱም ሆኖ በመምጣቱ እኔ እጅግ በጣም ኮርቻለሁ። እውነት የአክሱም ሕዝብ ለጋስ ቸር ነው ብዬ እንዳስብ አድርጌያለሁ። ሁለተኛው ጎንደር ነው። ጎንደር አካባቢ ደግሞ ቀበሌ 10 ላይ የሙስሊሞች ቤት እየተመረጠ እየተቃጠለ ለመቃጠል ሙከራ ተደርጎ 2 ተይዟል። የተያዘው ሰውዬ እንዲሁ በነጻ ተቆርቁሞ ብቻ ተለቋል። ለሁለተኛ ጊዜ ሙከራ አድርጓል። አሁን ታስሯል። ነገ ይፈታል። እንደዚሁም ሌሎች ነገሮችን መስጊዶች ለምሳሌ 18 ቀበሌ የሚባል መስጊድ አለ። በአራቱም አቅጣጫ መግቢያና መውጫ እንዳይኖረው ተደርጓል። በ3 አቅጣጫ ሪል ስቴቶች አሉበት። አንድ አቅጣጫ ብቻ ነበረ። አንድ አቅጣጫ ላይ ደግሞ መንገድ ስለተሰጠው መስጊዱን ለመዋጥ ብቻ ከፍ ተደርጎ ድልድይ እንዲሰራ ተደርጓል። ትንሽ የነበረችዋን ክፍት ደግሞ ያው ፋኖ ለሚባሉ ሰዎች ተሰጥቷቸዋል። ይሄ የሚደረግበት ጫና አሁንም ሃይማኖቱን አይወክልም። ይሄንን የሚያደርጉ ሃይማኖቱን ለፖለቲካ ፍጆታ እየተጠቀሙ ያሉ ሰዎችን ራሱ የኦርቶዶክስ እምነት ተከታዮች አጋልጦ ሊያወጣቸው ይገባል ነው የምንለው። አፋር የሁላችንም ነው። ስለ አፋር እንጮሃለን፣ ስለ አፋር ዝም አንልም። እኔም አፋር ነኝ። አሁን ርክክብ ነው የሚደረገው። የተወደዳችሁ ይህንን ፕሮግራም እየተከታተላችሁ ያላችሁ አሁን ፕሮግራማችንን የምንፈጽምበት ሰዓት ላይ ደርሰናል። ፍጻሜው የሚሆነው ርክክብ በማድረግ ነው። ይዘውት የመጡትን ዱቄትና ዘይት ከአክሱም ቡድን እዚህ ደግሞ ላሉ የፕሮጀክቱ አቀጣጣይ ወንድሞች ኡስታዞቻችን ስጦታ ያደርጋሉ። ከመምህር ጀምራለሁ። ለአቡበከር ለኡስታዝ አቡበከር ይሰጡልኛል። ቀጣይ ለኡስታዝ እሺ። ዱቄቱም አለ እንደምትመለከቱት ነው። ኡስታዝ መሐመድ አባተ እኔ ያለው ወገን አይራብም ፕሮጀክትን ወክሎ ደግሞ አዱኛ ሙጬ ይረከባል። ከእህታችን ይረከብ። ሌሎቻችሁ ወደዚህ አምጥተው ያስቀምጡልናል። እጅግ አድርገን እናመሰግናለን። በወጣ ይተካ አላህ ይቀበላችሁ። ከዚህ በኋላ ከአስረካቢዎችም ከተረካቢዎችም አጠር ያለ ቆይታ ጋዜጠኞች ያደርጋሉ። ፕሮግራማችን ከወዲሁ ተፈጽሟል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሽሩ ሲሩ ኢለል አማም ወይርዓኩሙላህ። ወደፊት መሄድ ነው። አላህ ይጠብቀናል። ክቡራት ተመልካቾቻችን እንደተከታተላችሁት
እኛም አፋር ነን፣ እኛ ያለን ወገኖቻችን አይራቡም በሚል ፕሮግራም የእርዳታ ማሰባሰቡን ከአክሱም ወንድሞቻችን ላይ በተሳካ ሁኔታ ርክክብ ተደርጓል። شعب من شعب أخسوم يريد مساعدة أخوانه في عفار الذين ضرروا بالفيضانات والمياه الذين توفوا. نسأل الله لهم المغفرة والرحمة. الذين جالسون في المستشفيات نطلب من الله الشفاء العاجل. طبعا كما تعلمون شعب أخسوم يعانون من حرية التدين والتعبد في بلادهم. يعانون من حرية التدين والتعبد في بلادهم. جبهة تحرير تجراي كما تعلمون جبهة عنصرية، بنوا كنائس لا عدد لها في عفار، ولم يرضوا بناء مسجدا واحدا في مدينة أكسوم العريقة التي تعرف بمدينة النجاشي الملك العادل. السلام عليكم ورحمة الله تعالى وبركاته. عند متايوت كبرات ወንድሞቻችን እኛ የተገኘነው የአክሱም ተወላጆች ለዚህ ለአፋር ወንድሞቻችን በጎርፉ የተጎዱት ለመርዳት ነው እዚህ የተገኘነው። ባለችው የሽመና ስራ በሚተዳደርባት አፋር ችግር የኔ ችግር ነው በማለት እዚህ ተገኝቶ ይሄ እርዳታ ለመበርከት እዚህ ስለተገኘን ለህዝብ አክሱም አጠቃላይ በውጭ ለሚኖሩ ወንድሞቻችን الله جزاቸው ክፈላቸው። السلام عليكم ورحمة الله تعالى وبركاته. እሺ ከምቲ ዝፍለጥ ኣብዚ ጠጠው ኢለ ዘለኹ ህዝብ ኣክሱም ዓፋር ሽግር ናተይ ሽግር ኢሉ እዚ ጉዳይ ሕዋቱን ምርዳእ ኣብዚ ተረኺበሎ ጠቕላላ ኣብ ወፃእ ዝነብሩ ተወለድቲ ኣክሱም ኣብ ዓዲ ኣብ ውሽጢ ከተማን ኣዲስ ኣበባን ዝነብሩ እዚ ጉዳይ ንዓይ ይምልከተና እዩ ናይ ዓፋር ሽግር ናተይ ሽግር ብምባል ኣብዚ እርዳቱ ወገኑ ንምርዳእ ኣብዚ ተረኺበሎ ዝሞቱ ናይ ዓፋር ረቢ ንጀና ይበሎም። ኣብ ሕክምና ዘለው ሰባት ኩለይ ረቢ ሽፋእ العاجل ኢልና ወይ ድማኒ ረቢ ጥዕንኦም ናብ ዝነበረ ይመልሶም ኢልና ንብለና። ያው ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እናመሰግናለን። እንዳጠቃላይ እኔ ያለሁ ወገን አይራብም እንግዲህ ስድስተኛ ዙር የእርዳታ መርሃ ግብር ነው ሲያከናውን የቆየው። በዚህ ፕሮግራም እንግዲህ ከአራት ጊዜ በላይ ወደ አፋር አቅንተን ነበር። አፋር ስናቀና ትልቁ መለኪያችን ሰውነት ነው። በርካታ ሰዎች በውሃ በሰማይና በመሬት መካከል ውሃ ሆኖባቸው ያው በህይወትና በሞት መካከል ነበሩና በዛ ስቃይ ውስጥ እንደ ደሴት ተከበው መውጫ አጥተው አንዴ ከሰማይ ሄሊኮፕተር ሲጠብቁ ሌላ ጊዜ ደግሞ ጀልባ ይመጣል ሲባሉ በእንደዚህ አይነት መከራ ውስጥ ሁኔታው ላይ የሰው በጣም አሳዛኝ ነበር። ሁለተኛ ከግድቡ የተለቀቀ ውሃ ሁለት አይነት ነው። አንደኛው የፋብሪካም ጭምር ኬሚካል ያለበት የተቀላቀለ በጣም ሽታው ኃይለኛ የሆነ ጭምር ነበርና ከግድቦች የሚለቀቅ ውሃ እንደዚሁ በርካታ ንብረቶችን እንዳወደመ ሰምታችኋል። ከዚህ ቀደም ለስልጤ እንዳደረግነው ሁሉ ወደ አፋርም ስንሄድ እንግዲህ የሰብአዊ ቀውሱን በጣም ከግምት ውስጥ አስገብተን ነው። ነገር ግን ከሄድን በኋላ ያየነው ነገር በጣም አሳዛኝ ነው። እንደተባለው ሰዎች ራቁታቸውን አግኝተናቸዋል። እናትና ልጅ ተጠፋፍቷል። ሰው ሞት እንኳን ታዚያ ያልተቀመጠ አለ እና ብዙ አሳዛኝ ብዙ በጣም ልብ የሚሰብር ክስተቶችን አይተናል። ከዚህ ሁሉ በኋላ ግን ዛሬ ትልቅ የሚያስደስት ነገር ለኔ ደርሷል። ያስደስተኝ ነገር ምንድነው? ከዚህ ቀደም እንዳጠቃላይ የትግራይ ሙስሊም ማህበረሰብ 100,000 ብር በአካውንታችን አስገብተው እርዳታ አስገብተናልና እነሱን አመስግነን ሳናመሰግን እንደገና ሌላ ተጨማሪ ደግሞ መጣ። የአክሱም ማህበረሰብ እንደምታውቁት በጣም መከራ ውስጥ ያለ ነው። ለበርካታ ዓመታት የመስጊድ ቦታ እጦት አጥተው ቀብር መቅበሪያ ሰው ሙቶ እንኳን ማይከበርበት ሀገር ሆኖ ነገር ግን የአፋርን መከራ ሲሰሙ እኔም አፋር ነኝ ብለው ካላቸው ላይ የኑሮ ህይወታቸው እንግዲህ የሚተዳደሩበትን ነግረውናል። በጣም ያሳዝን ህይወት ውስጥ ነው ያሉ። ነገር ግን ይሄ ላኢላሃ ኢለላህ የሚባለው ገመድ በጣም ጠንካራ ነውና ስለ አፋር ሲሰሙ እኛ ጦም ማደር እንችላለን ብለው ካላቸው ጋር ቀንሰው እንግዲህ እንደምታዩት ይሄን ልከውልናል። እውነት ለመናገር ዛሬ በጣም ትልቅ ደስታ ነው። ምንም እንኳን መከራው ከባድ ቢሆንም ችግሩ ከባድ ቢሆንም የአክሱም ሙስሊሞች ካደረጉት አንጻር ግን ብዙ እንትኖችን የሚያስረሳ ነውና
በጣም እናመሰግናቸዋለን። እንግዲህ በቅርብ ቀን ፍትህ አግኝተው እነሱን መስጊድ ሰርተው እንደማን እንደቀሪው የኢትዮጵያ ሙስሊም መስጊድ በጀማ የሚሰግዱበት ልጆቻቸው ቁርአን የሚቀሩበትና አንገታቸውን ሳይደፉ በተወለዱበት ከተማ ምልክታቸውን ለብሰው የሚንቀሳቀሱበት አላህ ያድርግላቸው። በሰላማዊነታቸው እናቃቸዋለን፣ በፍቅርነታቸው እናቃቸዋለን። አክሱሞች በየትኛውም በነገራችን ላይ ይሄ የመጨረሻቸው አይደለም ወይም የመጀመሪያቸው አይደለም። ሞጣ ላይም ትልቅ ታሪክ ሰርተዋልና እጃቸውን ለመዘርጋት የማይሰስቱ ወንድሞቻችን ናቸው። በየትኛውም ዓለም ያላችሁ ስለ አክሱም ስትጨነቁ ስለ አክሱም የምታስቡ ወገኖቻችን በአጠቃላይ ዛሬም ከዚህ የአክሱም መስጊድ እንዲሰጥ የቀሩ ቦታ እንዲያገኙ ከጎናቸው እንድትቆሙ በዱዓም ጭምር እንድታግዟቸው ጥሪ እናስተላልፋለን። እኔ ያለው ወገን አይራብም የተቀበለውን አማና ወደ ቦታው ያደርሳል። እዛም ቦታ ላይ እንግዲህ ድሮም ወንድማማች ናቸው። በባህልም በታሪክም በጂኦግራፊ የሚገናኙ ሰዎች ናቸው አክሱሞችና አፋሮች። እነዚህ ወንድማማቾች በመከራ ውስጥ ሆነው መተሳሰባቸው ተጨማሪ የወንድማማችነትን ማጠንከሪያ መንገድ ነውና አፋሮችም እንግዲህ በጣም ያመሰግናሉ። ይህም ምስጋና እናደርሳለን ኢንሻአላህ። በተረፈ ከዛው ድረስ የመጡ ወገኖቻችን ብዙ ኪሎ ሜትር ነው ተራርቀው የመጡትና እነሱ እናመሰግናለን። አንድ እህታችንም አለች እንግዲህ ሴቶችን ወክላ እሳቸው ሳይናገሩ አናልፈምና እህታችን ወደ መድረክ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ናይ ዓፋር ህዝብ ማለት ናህና ማለት እዩ። ናይ አኺራ ኣሕዋትና ስለ ዝኾኑ ናይ ግድን ሽግር ክበፅሖም ከለው ክንረድኦም ግዴታ ኣለና። ናይ አኺራ ኣሕዋትና እዮም። ካብኡ ሓሊፉ ድማኒ እዚ ቀሊል ነገር እዩ። ንሕና እንተ ሓቢርና እንተ ሰሚርና እንተ ተሓዛዚና ካብዚ ንላዕሊ እውን እዚ እርዳታ ኣይኮነን ብቐሊል ኢና ንሓስቦ። ንሕና ከም ቀሊል ነገር ኢና ንሓስቦ። እዞም ኣሕዋትና ድማ ረቢ የልዕለሎም ዝሞቱን ንጀና ረቢ ይበሎም። እንሻአላህ ድማኒ ምሳና ጠጠው ኢሎም ናህና ፍትሒ ናህና ፀገም ስለ ዝርድኡልና ኩሉ ግዜ እውን ንዑ ኢልና ጥራሕ ዘይኮነስ ግዴታና ንሱ ተዋፂና ኣብ ናህና ጉዳይ ድማ እንሻአላህ ምሳና ኮይኖም እንሻአላህ ፍትሒ ረኺብና ከም ሃገርና መብት ረኺብና ከም ሃገርና ኣብ መስጊድና ንሰግድ ረቢ ይግበረና። አሰላሙ አለይኩም ወራህ ቀጣይ ለኡስታዝ። እሺ ዱቄቱም አለ እንደምትመለከቱት ነው። ኡስታዝ መሐመድ አባተ እኔ ያለው ወገን አይራብም ፕሮጀክትን ወክሎ ደግሞ አዱኛ ሙጬ ይረከባል። ከእህታችን ይረከብ። ሌሎቻችሁ ወደዚህ አምጥተው ያስቀምጡልናል። እጅግ አድርገን እናመሰግናለን። በወጣ ይተካ አላህ ይቀበላችሁ። ከዚህ